ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው 5 እና ከዚያ በላይ ፊደላት ያላቸውን ቃላት ይዤላችሁ መጥቻለሁ። እናንተ ቪዲዮውን እያቆማችሁ ደብተርና እስክሪብቶ ይዛችሁ እየጻፋችሁ መከታተል ይጠበቅባችኋል። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን 1 ሰዓት ከታች ባስቀመጥነው ስልክ በኢሞ በዋትስአፕ እና በቴሌግራም ቮይስ ብታስቀምጡልን ወይም ዳይሬክት ብትደውሉልን እናስተምራችኋለን። ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። መ ስ ኖ ስ ራ መ ማለት ከመቤተሰብ የመጀመሪያ ድምጽ ነች። ስ ማለት ከሰ ቤተሰብ ስድስተኛ ፊደል ነች። ኖ ከነ ቤተሰብ ሰባተኛ ነች። ስ ማለት ከሰ ቤተሰብ ስድስተኛ ነች። ራ ማለት ከረ ቤተሰብ አራተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ መስኖ ስራ መስኖ ስራ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ተ ም ሳ ሌ ት ተ የመጀመሪያ ፊደል ነች። ም ማለት ከመቤተሰብ ስድስተኛ ፊደል ነች። ሳ ማለት ከሰ ቤተሰብ አራተኛ ፊደል ነች። ሌ ማለት ከለ ቤተሰብ አምስተኛ ፊደል ነች። ት ማለት ደግሞ ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ተምሳሌት ተምሳሌት የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ሀ ኪ ም ቤ ት ሀ የመጀመሪያ ፊደል ነች ከሀ ቤተሰብ። ኬ ማለት ከከ ቤተሰብ ሶስተኛ ነች። ም ማለት ከመ ቤተሰብ ስድስተኛ ፊደል ነች። ቤ ማለት ደግሞ ከበ ቤተሰብ አምስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ሐኪም ቤት ሐኪም ቤት የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ በሁለተኛ ደረጃ ው ሀ ል ማ ት ው ከወ ቤተሰብ ስድስተኛ ነች። ሀ ማለት ከሀ ቤተሰብ የመጀመሪያ ድምጽ ነች። ል ማለት ከለ ቤተሰብ ስድስተኛ ነች። ማ ማለት ከመ ቤተሰብ አራተኛ ፊደል ነች። ት ማለት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ውሃ ልማት የሚል ቃል መስርተው እናገኛቸዋለን። ቀጣዩ ከዚህ ጋር ተ መ ሳ ሳ ይ ተ የመጀመሪያ ፊደል ነች። መ ማለት ከመ ቤተሰብ የመጀመሪያ ፊደል ነች። ሳ ከሰ ቤተሰብ አራተኛ ነች። ይቺውም እንዲሁ ከሰ ቤተሰብ አራተኛ ነች። ከሳቱ ሰ ማለት ነው። ይህ ማለት ከየቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተመሳሳይ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ ተ ፋ ሰ ሶ ች ተ የመጀመሪያ ፊደል ነች። ፋ ማለት ከፈ ቤተሰብ አራተኛ ነች። ሰ ማለት ከሰ ቤተሰብ የመጀመሪያ ፊደል ነች። ሶ ማለት ከሰ ቤተሰብ ሰባተኛ ነች ከዚች ማለት ነው ከራሷ። ች ማለት ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተፋሰሶች የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ በሶስተኛ ደረጃ ው ሀ ወ ለ ድ ው ከወ ቤተሰብ ስድስተኛ ፊደል ነች። ሀ ከሀ ቤተሰብ የመጀመሪያ ፊደል ነች። ወ ከወ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች ወይም የመጀመሪያ ድምጽ ነች ማለት ነው። ድ ከደ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ውሃ ወለድ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ ቅ ን ጅ ት ቅ ከቀ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ጅ ከጀ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ሁሉም በአጋጣሚ እነ ፊደላት ስድስተኛ ፊደል ናቸው። በስራ ደርድረን ከግራ ወደ ቀኝ ስናነባቸው ቅንጅት የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ጓደኛሞች
ጓ ከገ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ደ የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ነች። ሞ ከመ ቤተሰብ ሰባተኛ ፊደል ነች። ቺ ከቸ ቤተሰብ ስድስተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ጓደኛሞች ጓደኛሞች የሚል ቃል መስርተው እናገኛቸዋለን። ቀጣይ ደግሞ ከዚህ ጋር ወ ህ ኒ ቤት ወ ከወ ቤተሰብ የመጀመሪያ ድምጽ ነች። ህ ከሀ ቤተሰብ ከሀለቱ ሀ ማለት ነው ስድስተኛ ድምጽ ነች። ኒ ከነ ቤተሰብ ሶስተኛ ፊደል ነች። ቤ ከበ ቤተሰብ አምስተኛ ነች። ት ከተ ቤተሰቦች ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ወህኒ ቤት ወህኒ ቤት የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ ቅ ል ብ ል ብ ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ቅልብልብ ቅልብልብ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ አ ስ ጸ ያ ፊ አ ማለት ከአ ቤተሰብ የመጀመሪያ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ጸ ከጸ ቤተሰብ የመጀመሪያ ድምጽ ነች። ያ ከቤተሰብ አራተኛ ፊደል ነች ወይም አራተኛ ድምጽ ነች። ፊ ከፈ ቤተሰብ ሶስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው አስጸያፊ አስጸያፊ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ መ ስ ጊ ዶ ች መ ከመ ቤተሰብ የመጀመሪያ ድምጽ ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ጊ ከገ ቤተሰብ ሶስተኛ ፊደል ነች። ዶ ከደ ቤተሰብ ሰባተኛ ፊደል ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ መስጊዶች መስጊዶች የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ አ ል ብ ሰ ው አ ማለት ከአ ቤተሰብ የመጀመሪያ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ አልብሰው አልብሰው የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ነ ው ረ ኞ ች ነ ከነ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ኞ ከኘ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ነውረኞች ነውረኞች የሚል ቃል መስርተው እናገኛቸዋለን። ውድ ቤተሰቦቼ ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው